አፈን ዝጋ ከሀይሚ ላይ የደለሙ ቀኝ ከላል ያገሬ ሰው። ይሄ ሰውዬ ምን እየሆነ ነው እናንተ? እኔ አልገባኝም። ሀይሚ ትላንት ያለችው እንደዛ ተመቸችኝ ያልክበት መንገድ እስቲ ውጣና በቪዲዮ አስረዳ ነው አለችው። እሱ ገና እኔ ለአንቺ እንዲገባሽ ነው ብሎ በሙዚቃ መጥቶለታል በኢንስታግራም። በጣም ነው ያሳቀኝ። ክርስቶስ ነው። ሰላም ሰላም፣ ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ብቅ ብዬላችኋለሁ። እንግዲህ ይዤ የመጣሁት የዳኒ ተብዬ ሰውዬ ነው እና በጣም ገርሞኛል። በኢንስታግራም ፖስት ያደረገ ነገር አስቆኛል። መግቢያ ላይ እንዳያችሁ ነው። በጣም ነው የሚገርመው። ማለት ለካ የምሩን ነው እንዴ እናንተ ያፉን የሚከፍተው ይሄ ሰው የሀይሚ ሀይሚ ብሎ የምሩ እንደሆነ ነው የተረዳሁትና ለሌላ ሰው ነው እንዳንል ይሄ ፊደል የሀይሚ ፊደሉን አስቀምጦ ለሷ ነው የምለው። እርግጠኛ ነኝ ፊደሉን እሱ ነው ያስቀመጠ፣ እኔ አይደለም። እግዚአብሔርም ብዙ ሰዎች አይታችኋል ብዬ አስባለሁ፣ ደግሞ አይታችኋል እና በጣም ነው የሚገርመው። እንግዲህ ለካ የምሩን ነው እንደ እኔ እኮ ለቪዲዮ ነው እያልኩ ነበረና ከዛ ደግሞ ይሄን ፖስት አድርጎ ቶክቶክ ላይፍ ገባ ትላንትና። የፈጣሪ ያለ ስድቡ እናንተ እንዴት እንደሚሰድቡት አረ በእናታችሁ ለእኔም ተረዱኝ በእናታችሁ እያለ ነበርና ማንም ልረዳ አንችልም። እሺ አንተን የምንረዳበት መንገድ ምንም ነገር የለም። ሀይሚ ምን አለች መሰላችሁ? በጣም ዳኒ በጣም ጥሩ ሰው ነው፣ በጣም ከምታስቡ በላይ በጣም መልካም ሰው ነው፣ ለሰው የሚያስበው ሰው ነው ብላለች ትላንትና ማለት ነው። ሀይሚ ነው አለችው። እሱ ደግሞ ከካሜራ ጀርባ ስታው ነው አለችው። እውነቴን ነው። እንዲህ ካሜራ ላይ እንደምታው ሳይሆን ከካሜራ ጀርባ ብታው በጣም መልካም ሰው ነው። ከካሜራ ጀርባ በጭንቅላቱ ይቁም። አይዶን ኬር። ምን አገባን እንዲህ ስለ ካሜራ እኮ አለ ካሜራ እሱን እናያለን እንደኛ እዚህ እኛ ላይ መቷፉን የምከፍተው ነው እኛ የምናውቀው እንጂ የካሜራ ጀርባ ምን አገባን ስለ ካሜራ ጀርባ። የምሬን ነው የምላችሁ እንዴ። እሱ የእሱ ማንነት እኮ እዚህ ላይ ነው የምናውቀው እንጂ የካሜራ ጀርባ የቤቱን እንትኑ ጸባው ምን አገባን። ሲቀጥል ደግሞ ትላንትና ሀይሚ የተናገረችው ነገር ሶሲ እኔ ከዳኒ ጋር ምንም ነገር የለኝም፣ መታረቅ ከፈለግሽው ከዳኒ ጋር ሰላም እንድትሆኑ ፈልጋለሁ፣ ግን ታረቁ ነው አለችው። ሶሲ ደግሞ የምታወራ ሌላ። ይሄ ሰውዬ ደግሞ ሀይሚ ተመቸችኝ ያልከኝ ምክንያት መንገዱን እስቲ አስረዳችሁ ውጣና ተናገር ብላለች። እሱ ደግሞ ወጥቶ እኔ የምለፋ እንዲገባሽ ነው ይላል። ምን አይነት ሰው ነው በእግዚአብሔር። እና እኔ በጣም ጨንቆኛል እናንተ ማርያምን ነው ምላችሁ፣ በጣም ጨንቆኛል። ዛሬ እንግዲህ የድራማ መጨረሻ ቀን ነው እንደምታውቃላችሁ። ብሩኬ ትላንት ተናግረዋል። ለአንድና ለመጨረሻ ሁላችሁም ፈልጋለሁ፣ ድጋሜ አይደለም ነገ ብቻ ተገኝልኝ እያላት ነበረ ሀይሚን ትላንትና ማለት ነው። እንግዲህ አሁን እንደሚመስለኝ ሁሉም ለማግባት ስላችሁ የሀይሚና የብሩኬ መካከል እነ ፍፄም ሆነ እነ ቤክም ሆነ ሁሉም ገብቶ ለማስታረቅ ዝግጁ ነው ብዬ አስባለሁ ከእንግዲህ በኋላ። ምክንያቱ ብሩኬ ዛሬ የሚመጣ ዳኒና ሶስን ከህይወታችሁ ሊያስወጣቸው ነው ማለት ነው። በጣም ነው ደስ ያለኝ፣ የምሬ ነው ምላችሁ። እና ከህይወታችሁ እነዚህ ሁለቱ ከወጡ በኋላ ሀይሚና ብሩኬ እንደምታረቁ እኔ እንጃ 100% እርግጠኛ ነኝ። ሲቀጥል ደግሞ ሀይሚ ትላንትና ከዚህ ሀገር ሊወጣ ነው ያለችው ነገር ሌሎቹ አሜሪካ ልትሄድ ነው፣ ሌሎቹ ዱባይ ልትሄድ ነው፣ ሌሎቹ ሀዋሳ ልትገባ ነው ምናምን እያላችሁ ነበር። እና እሱን ይሄን ሀገር ሄዳለሁ አላለችም። እሷ ይመስለኛል 100% ስነግራችሁ እኔ ማርያምን ከብሩክ ጋር እንድትታረቅ የት ነው የምትሄጂ አትሄጂ እኔ ማናለኝ ምናምን ብሎ እንዲያስቀራት ፈልጋ ነው፣ እንዲታረቁ ፈልጋ ነው እንጂ
እውነት ብሩኬን ጥላ የትም እንደማትሄድ እርግጠኛ ነኝ። ከዚህ በፊት ትዝ ካላችሁ በምን ምክንያት ነው ከሶሲ ጋር ቪዲዮ ሰርቶ ከነፍፄ ጋር ቪዲዮ ሰርቶ እንትን ያሉ ቀን ምን አለች መሰላችሁ? ሀይሚ የውሸታን ነው በነገራችን ላይ ከእንግዲህ በኋላ ሁሉም ነገር እንደ በፊቱ ሊሆን አይችልም፣ ቪዲዮ አብረን መስራት አንችልም ምናምን ብላ ወደ ቡታጅራ ሂደች። ከዛ በኋላ እሱ ደግሞ እሺ ሂጂ ብሎ ዝም ስለው ለምን ሸኘኝ፣ ለምን ሂጂ አልከኝ፣ ለምን አላስቀራኝም፣ ለምን እንዲህ አላረክም ብላ ያለቀሰች ቀን ትዝ ይላችኋል ብዬ አስባለሁ። እና እኔ እኮ ቤተሰቦችሽ ጋር መተሽ ደስተኛ የምትሆኝ መስሎኝ ነው ስለው ብሩኬ እኔ ከአንተ ጋር ሲሆን ብቻ ነው ደስተኛ የሚሆነው ስትል ነበረ። እና ሀይሚ 100% ከብሩኬ ጋር የምትታረቅበት አይዲያ ነው ይሄ ማለት ነው። ገባችሁ አይደለ? ቀኑም ደርሷል እንደምታውቁ። እሷ በቃ አለ አይደለ የሴቶች ብላት ታውቃላችሁ። እና እሷ ይሄን ብላት ተጠቅማ ይሄን አጋጣሚ እንደዚህ ብላ እሱ ምን እንደምላት አንደኛ ይሄ ነው። ሁለተኛ ደግሞ እንደምትሄደው እንደማትሄዱ ሁላችንም ጠንቅቀን እናውቃለን። የትም አትሄድም፣ የትም አትሄድም። ሲቀጥል ደግሞ አይለያዩም። ትንሽ ቅር ያለኝ ምንድን ነው ስልክሽ ላይ አልደውልም አንገናኝም ምናምን የሚባባሉ ነገር በጣም ነው ያስጠላኝ። ክፍተት እየፈጠሩ ነው እንደዛ በማለት እንግዲህ ይሄ ሰውዬ መጥቶ አፉን የሚከፍተው ብሩኬና ሀይሚ ክፍተት ስለፈጠሩ ነው። እነሱ ክፍተት ባይፈጥሩ ይሄ ሰውዬ ምንም መግባ አያገኝም፣ ምንም መናገርም አይችልም ነበረ። ገባችሁ አይደለም? ሲቀጥል ደግሞ ብሩኬና ሀይሚ ብዙ ነገር አሳልፈዋል። ይሄ 1 ዓመት ውስጥ በጣም ብዙ ፈተና፣ ብዙ ለቅሶ፣ ብዙ ጭቅጭቅ አሳልፈዋል እና 2ኛ ዓመታችሁን ይዘዋል። እንግዲህ ህይወት እንዲህ ናት። በነገራችን ላይ እዚህ ምድር ላይ ስንሆን ደስታም፣ ሀዘንም፣ ጭንቀትም ሁሉ ነገሩ መሰናገድ ግዴታችን ነው። ምክንያቱም የምድር ህይወት እቺ ናት ማለት ነው እና መፈተንም፣ መደሰትም፣ መኖርም፣ መሄድም ሁሉም ነገር የፈጣሪ ስራ ነው እና ውድ ቤተሰቦች ምንድን ነው ማለት የምፈልገው ሀይሚና ብሩኬ እንደማይለያዩ እኔ አሮ ነው ብቻ